ሰበር መረጃ ይዘናል። በቼልሲና በማንቸስተር ሲቲ መካከል ሲደረግ የነበረው ኤንዞ ማሬስካን የማንቸስተር ሲቲ አሰልጣኝ አድርጎ የመቅጠር ጥረትና ድርድር አሁን ሙሉ በሙሉ ተሳክቷል። ማንቸስተር ሲቲ ደስ ብሎኛል ብሎ መግለጫ ወጥቷል። ቼልሲ ደግሞ በማሬስካ ላይ የተፈጠረበትን ቅሬታ ይፋ ያደረገበትን ያልተለመደም ያልተጠበቀም የተባለውን መግለጫ ሰጥቷል። ማሬስካ በበኩላቸው ይቅርታ ጠይቀዋል። የቼልሲን ኃላፊዎች እና የቼልሲን ደጋፊዎች በማሬስካ የማንቸስተር ሲቲ አሰልጣኝ መሆን ዙሪያ የዚህ ሰዓት የቅርብ መረጃዎችን ሰበር ወሬዎችን ወደ እናንተ የምናደርስ ነው የሚሆነው። ማሬስካን መቅጠር ማንቸስተር ሲቲን የበለጠ ያጠናክረዋል። በፕሪሚየር ሊጉ በ2026-27 አርሰናል ዋንጫ በድጋሚ ለማንሳት የሚያደርገው ጥረት ላይ ትልቁ ፈተና የሚገጥመው ከማሬስካና ከማንቸስተር ሲቲ ነው የሚል አስተያየትን ከወዲሁ እየሰጡ ይገኛሉ። በዚህ የማሬስካ ቅጥር ጉዳይ ዝርዝሩን ሀሳብ ከኛ ትሰማላችሁ። ሊቨርፑልን ውሃ በልቶታል። ዲዮማንዴን ለማስፈረም ረጅም ጊዜ የጠበቀው እጅግ ከፍተኛ የሚባል የዝውውር ገንዘብን አቅርቦ አይሆንም የተባለው ሊቨርፑል አሁን ደግሞ በተጫዋቹም አልተፈለገም። ተጫዋቹ ራሱ ዲዮማንዴ የፓሪስ ሰን ዠርማ ተጫዋች የመሆን ፍላጎቱን በይፋ ተናግሯል። በፓሪስ ሰን ዠርማን በኩል ተጫዋቹን የመቅጠር ፍላጎት እጅግ ከፍተኛ ነው ተብሏል። በተግባርም ዲዮማንዴን አሳምኗል የሚሉ አሁን የተነገሩን መረጃዎችም አሉ። ስለዚህ ሊቨርፑል ዲዮማንዴን ካጣ በቀጣይ ትኩረቱን ማን ላይ ያደርጋል የሚለውንም ሀሳብ በዚህ ፕሮግራም የምናነሳ ይሆናል። ማንቸስተር ዩናይትድ አምርሮ እየሰራ ነው የሚገኘው። መሀል ክፍሉ ይጠናከራል። እነ ካዜሜሮ ይተካሉ። ማንቸስተር ዩናይትድም በ2026-27 ጠንካራ ተፎካካሪ ከሚሆኑት የፕሪሚየር ሊግ ክለቦች መካከል አንዱ እንዲሆን ለማድረግ የካሪክ ስራ በጣም ወሳኝ ይሆናል ተብሎ ነው የሚጠበቀው። ዩናይትድም ካሪክን በዝውውር ለማገዝ ደፋ ቀና ማለቱን ቀጥሏል። ካዜሜሮን የሚተካለትን ተጫዋች እንዳገኘ ይቁጠረው ይላሉ። የኒሜቻን ዝውውር የሚጨርስ ከሆነ ይህንን ጀርመናዊ የብሔራዊ ቡድኑ አሰልጣኝ ጁሊያን ኔግልስማን የሚገርም አቅም ያለው ወርልድ ክላስ የሆነ የመሃል ሜዳ ተጫዋች ነው ብሎ ይጠቅሰዋል። ይህንን ተጫዋች ለማስፈረም ማንቸስተር ዩናይትድ ከተጫዋቹ ሌሎች ፈላጊዎች በበለጠ የተሻለ አቅም ላይ ይገኛልም ተብሏል። በሌላ በኩል ማርከስ ራሽፎርድ ቶተናምን አይሆንም ብሎታል። የማርከስ ራሽፎርድ የማንቸስተር ዩናይትድ ተጫዋች ሆኖ የመቆየት ጉዳይም ሰፊ ነው ተብሏል። እንደነ የሃሪ ማጓየር ያሉ ተጫዋቾችም ራሽፎርድ በማንቸስተር ዩናይትድ ዳግም እንዲጫወት መልእክታቸውን እያስተላለፉ ይገኛሉ። ብራዚል ከጃፓን ትልቅ ፈተና ይጠብቃታል። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ከጃፓን ሰዎች ጋር የቃላት ጦርነት ውስጥ የቃላት ልፊያ ውስጥ አልገባም ብለዋል። ጃፓኖች የቻሉትን ያህል ብራዚልን በነገር እየተነኮሱም ነው ተብሏል። እነዚህንና ሌሎች የተወሰኑ ጉዳዮችን እያነሳን ከእናንተ ከተከበራችሁና ከተወደዳችሁ ቤተሰቦቻችን ጋር የተወሰኑ ቆይታዎችን እናደርጋለን። ሰላም ጤና ይስጥልን፣ እንደምናላችሁ በያላችሁበት እጅግ አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ እናንተም ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ቀደም ሲል በመደበኛ ፕሮግራማችን ላይ ስንነግራችሁ እንደነበረው ከዛሬ ምሽት ጀምሮ በተለያዩ በዚህ የዩቲዩብ ቻናላችን ላይ በምናወጣቸው ፕሮግራሞቻችን ላይ ጥያቄዎች ይኖራሉ። ጥያቄውን ደጋግሞ የመለሰ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰብም የሆነ ሽልማት ያገኛል ብለናል። በዚህም መሰረት በአንድ የዓለም ዋንጫ ብዙ ጎሎችን አስቆጥሮ ኮከብ ግባግቢ የመሆንን ክብር ያገኘው ተጫዋች ማን ነው? በየትኛው ዓለም ዋንጫ የሚል ነው። ለምሳሌ በዘንድሮ የውድድር ዓመት እስካሁን ድረስ ሊዮኔል ሜሲ 6 የዓለም ዋንጫ ጎሎችን አስቆጥሯል በ3 የምድብ ማጣሪያ ጨዋታዎች። አርጀንቲና ምን ያህል ትቆያለች? ሊዮኔል ሜሲስ ምን ያህል ጎል እያስቆጠረ ይቀጥላል? የሚለውን እየጠበቅን ሊዮኔል ሜሲ የዓለም ዋንጫው ሲጠናቀቅ የሚያገባው የጎል ብዛት ኮከብ ግባግቢ ሊያደርገውም ላያደርገውም ይችላል። እያነሳን ያለ ነው በአንድ
የዓለም ዋንጫ ብዙ ጎል አግብቶ ኮከብ አግቢ ስለሆነው ተጫዋች ማንነት ነው በየትኛው የዓለም ዋንጫ ላይ የሚል ነው። በኋላ ላይ ጥያቄውን ለማስታወስ ጥረት እናደርጋለን። ነገር ግን ክለቦች ተጫዋቾቻቸውን ለዓለም ዋንጫ ልከዋል። የምድብ ማጣሪያ ጨዋታ ተደርጓል። አንድ የጥሎ ማለፍ ጨዋታንም እስካሁን ድረስ አይተናል። ብዙ ተጫዋቾችን በዓለም ዋንጫ ላይ ያስመረጠው ማንቸስተር ሲቲ ነው ብለንም ስንናገር ነበር። ኦፍኮርስ እነዚህ ክለቦች ለዓለም ዋንጫ ተጫዋቾቻቸውን በማስመረጣቸው ምክንያት የሚከፈላቸው ክፍያም ደግሞ ይኖራል። ታዲያ የምድብ ማጣሪያው ተጠናቆ 16 ብሔራዊ ቡድኖች ተሸኝተው አሁንም ደግሞ በጥሎ ማለፍ ላይ እየተወዳደሩ የሚገኙ ብሔራዊ ቡድኖች አሉ። ኦፍኮርስ ተሰናባቾቹ 17 ናቸው። ደቡብ አፍሪካ በጥሎ ማለፉ ስለተሸነፈች እስካሁን ድረስ ከተደረጉ ጨዋታዎች በኋላ ተጫዋቾቻቸው የተሰናበቱባቸው ብሔራዊ ቡድኖች አሉ። ስለዚህ ክለቦች አሁን በዚህ ሰዓት ላይ የየትኛው ክለብ ተጫዋች በዓለም ዋንጫው ላይ በብዛት አለ ስንል አሁንም ማንቸስተር ሲቲን ቀዳሚ እናደርገዋለን። ቀሪ ተጫዋቾቹ የማንቸስተር ሲቲ በዓለም ዋንጫው ላይ 18 ናቸው። ባየር ሚዩኒክ 16 አለው፣ አርሰናል 15 አለው፣ ፓሪስ ሰን ዠርማ 14፣ ባርሴሎና 13 አሁንም በዓለም ዋንጫው ላይ የተጫወቱ በጥሎ ማለፉ ላይ ጉዳይ ያላቸው ተጫዋቾች አሏቸው። ማንቸስተር ዩናይትድ 9 ተጫዋቾች ብቻ ይቀሩታል ማለት ነው። ስለዚህ የየትኛው ክለብ ተጫዋቾች ቀድመው ይሰናበታሉ፣ ቀድመው ከውድድሩ ይወጣሉ የሚለው ለአዲሱ የውድድር ዓመት ክለቦቹ ከተጫዋቾቻቸው ጋር ለሚያደርጉት ዝግጅት እጅግ ከፍተኛ የሚባል እገዛ ጠቀሜታም ሊኖረው ይችላል ተብሎ ይታመናል። ስለዚህ እነዚህ አሁን የጠቀስናቸው ክለቦች ገና በዓለም ዋንጫው ላይ የላኳቸው ተጫዋቾች ስቲል አሁንም ዓለም ዋንጫው ላይ እየተወዳደሩ የሚቆዩ የጥሎ ማለፎቹ ጨዋታዎች ተደርገው የተወሰኑት ብሔራዊ ቡድኖች ከውድድር እስኪወጡ ድረስ በዛ ውድድር ላይ የሚቆዩ ይሆናሉ ማለት ነው። ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ ብራዚል ከጃፓን ጋር የሚያደርጉት ጨዋታ አለ። እመኑኝ በዚህ የራውንድ ኦፍ 32 የጥሎ ማለፍ ጨዋታ ላይ ልናያቸው ከምንጓጓላቸው ወይም ምናልባት በጣም ምርጥ ጨዋታ ልናይ ከምንችልባቸው አጋጣሚዎች መካከል ዛሬ ምሽት የሚደረገው የብራዚልና የጃፓን ጨዋታ ነው። ብራዚል አሁንም በብዙዎች ዘንድ ይህንን ጨዋታ የማሸነፍ ሰፋ ያለ ተለቅ ያለ እድልና ግምት እየተሰጣት ነው ያለው። ስለዚህ የብራዚል ብሔራዊ ቡድን በእርግጥ ይህንን ጨዋታ እንዲያሸንፍ ጥንቃቄ ግን ማድረግ መቻል አለበት በተለያዩ ምክንያቶች። የመጀመሪያው ነገር የብራዚል ተጋጣሚ የሆነችው ጃፓን ባለፉት 10 የብሔራዊ ቡድን ጨዋታዎች በአንዱም አልተሸነፈችም። በዚህ አንድም ባልተሸነፈችባቸው አጋጣሚዎች ውስጥ እንግሊዝንም ማሸነፍ እንደዚሁም ደግሞ ጃፓን ብራዚልንም ማሸነፍ ውጤቷ ውስጥ ይካተታል። ስለዚህ እንግሊዝን ገጥማለች፣ እንግሊዝ ዓለም ዋንጫን እንድታሸንፍ ይጠበቃል። ብራዚልን ገጥማ አሸንፋለች፣ በብራዚልም ላይ ድልን ተቀዳጅታለች። ስለዚህ የጃፓን ብሔራዊ ቡድንም የብራዚል ብሔራዊ ቡድንም በዚህ የዓለም ዋንጫ እስካሁን ድረስ ምንም ሽንፈት ካልገጠማቸው ብሔራዊ ቡድኖች መካከል የሚጠቀሱ ናቸው። ሶስቱም 3-3 ተጫውተዋል። ሁለቱም እስካሁን ድረስ በአንዱም እንኳን የሽንፈት ውጤት አልመጣባቸውም። አቻወታለች 2 ጊዜ ጃፓን፣ ብራዚል አንድ አቻወታ ሁለቱን አሸንፋለች። ግን እነ ቪኒሲየስ ጁኒየር እንደነ ማቲያስ ኩኛ እንደዚሁም ደግሞ እስካሁን ድረስ ባደረገው የብሔራዊ ቡድን ጨዋታ ጋብሪኤል ማጋሌሽን የያዘው የብራዚል የተከላካይ ክፍል በጣም ጥቂት የሚሞከርበት አንድ ጎል ብቻ ያስተናገደ ብሔራዊ ቡድን ነው። ልክ አርሰናል በተከላካዩ ይመካና ይተማመን እንደነበረው ብራዚልም በተጫዋቾቿ የመከላከል አቅም በሚገባ እየተማመነች ነው የሚል አስተያየት ይሰጣል። ነገር ግን የብራዚልና የጃፓንን ጨዋታ በጉጉት እየጠበቅን ባለንበት በዚህ ሰዓት ላይ የጃፓኑ የመስመር ተጫዋች ስለ ብራዚል አንድ ነገር ተናገረ። ዓለም ሁልጊዜም ስለ ብራዚል ሲያወራ የእግር ኳስ ሀገር እንደሆነች በእግር ኳስ ባላት ውጤት ከሁሉም ሌሎች ብሔራዊ ቡድኖች ይልቅ የተሻለ ታሪክ እንዳላት ያነሳል። ምክንያቱም በሁሉም ዓለም ዋንጫ ላይ የተሳተፈች ብቸኛ ሀገር፣ 5 ጊዜ የዓለም ዋንጫን በማሸነፍ ብቸኛ ሀገር ናት ብራዚል። ስለዚህ ብራዚል በእግር ኳስ ሲሆን በዓለም ዋንጫ ሲሆን ይበልጥ ትከበራለች፣ ስሟ ገኖ ነው የሚነሳው። አሁን ይሄ የጃፓን የመስመር ተጫዋች የሚለው የብራዚል ብሔራዊ ቡድን ባለ ታሪክ እንጂ አሁን ያ በታሪክ የሚነገርለት ጉብዝና አብሮት የለም የሚል አስተያየትን ሰጥቷል። ታሪክ ከሆነ ልክ ነው። ነገር ግን ስለ ወቅታዊ ጉብዝና ስለ ወቅታዊ ጥንካሬ የምንነጋገር ከሆነ ግን የብራዚል ብሔራዊ ቡድን በቀድሞ ስሙ ልናከብረው እንችላለን እንጂ አሁን አስቸጋሪ ሁኔታ ላይ እንዳለ ፊል እናረጋለን አለ። ይህንን አይነት አስተያየት ብዙ ጊዜ ከተቃራኒው ብሔራዊ ቡድን አሰልጣኝ ከተቃራኒው ቡድን ተጫዋቾች መልስ ይፈልጋል፣ መልስ ይሰጥበታል። አንቼሎቲ ግን የሚሉት ምንድነው? እንደዚህ ላለው የጃፓን ብሔራዊ ቡድን ተጫዋቾች ወሬ፣ ንግግር፣ አስተያየት ምንም አይነት መልስ አልሰጥም።
ይሄንን አልናገርም። እማተኩረው ተቃራኒ ጃፓን ምንድነው ጉብዝናዋ፣ ምንድነው ጠንካራ ጎኗ፣ ደካማ ጎኗስ ምንድነው፣ ደካማ ጎኗን እንዴት ልጠቀምበት እችላለሁ፣ የኔ ተጫዋቾች ለጨዋታው ምን ያህል ዝግጁ ናቸው የሚለው ነገር ላይ ብቻ ነው ትኩረት የማደርገው። ከነሱ ጋር ስመላለስ አልገኝም ብላለች። ከዚህ በፊት በኮፓ አሜሪካ የአርጀንቲናና የብራዚል ጨዋታ ላይ ብራዚልን በተለየ መንገድ ሀይሎ ሲገባ ያየ ነው። የአርጀንቲና ብሔራዊ ቡድን ተጫዋቾች ለብራዚል ንቀት አሳይተው ነበረ ከጨዋታው በፊት ተባለ። እናም 4-1 5-1 አሸነፈ። ማን? የብራዚል ብሔራዊ ቡድን እና አድሪያኖን የያዘው ብሔራዊ ቡድን ማለት ነው። ያኔ ብራዚል የተለየ እንቅስቃሴ፣ የብራዚል ተጫዋቾችም ለየት ያለ ጉብዝናና አቅም አሳዩ። ምንድነው ለዚህ ምክንያቱ ሲባል ከጨዋታው በፊት ልምምድ በሚሰሩበት ቦታ ላይ የሁለቱ ብሔራዊ ቡድን ተጫዋቾች ሲተላለፉ የአርጀንቲና ብሔራዊ ቡድን ተጫዋቾች በብራዚል ተጫዋቾች ላይ ያሳዩት የንቀት ስሜት ብራዚላውያንን ቅር አሰኝቷቸዋል የሚል ነገር ተነገረ እና ማንነትን ለማሳየት እንደምትንቁን አለመሆናችንን ተረዱት የሚል አይነት ነገርን አሳይተዋል ነው። ስለዚህ ብራዚልን እንዲህ ስትተነኩሳት በተግባር ሜዳ ላይ መልስ ትሰጣለች እንጂ በጋዜጣዊ መግለጫ ላይ ስትመላለስ አትታይ ይሆናል። ካርሎ አንቸሎቲም የመረጡት ያንን ነው። ነገር ግን ምንም ተባለ ምን የጃፓን ብሔራዊ ቡድን በማንም ቢሆን ዝቅ ተደርጎ ሊታይ የሚችል አይደለም። የእውነት ለመናገር አሰልጣኙ ዲዛይን ለሚያደርጉት የጨዋታ ስልት በጣም ዲሲፕሊን የሆነ ፐርፎርማንስን በማሳየት 90 ደቂቃ በሚገርም አቅም ኢነርጂ በመጫወት የጃፓን ብሔራዊ ቡድን ከሆላንድ ጋር ከስዊድን ጋር ሲጫወት አይተናል። በጣም 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 የሚገርም ብሔራዊ ቡድን ነው። ቱኒዚያንም ያሸነፈበትንም ጨዋታ እንደዚሁ አይተናል። ስለዚህ ጃፓን ለብራዚል ፈተና መሆኑ አይቀርም። ብራዚል ደግሞ ማንነቷን ለማሳየት በአቅሜ እዛው አለሁ የሚለውን ነገር ለማስመስከር እነ ቪኒሺየስ ጁኒየር ደግሞ ለሀገራቸው ለብራዚል ብሔራዊ ቡድን የተለየ ነገር ለማድረግ ዛሬ ምሽት 2 ሰዓት ላይ የተሻለ እንቅስቃሴን ለማሳየት ጥረት ያደርጋሉ ተብሎ ይጠበቃል። የማርከስ ራሽፎርድን ጉዳይ ስናነሳ ማርከስ ራሽፎርድ አሁንም በተለያዩ የማንቸስተር ዩናይትድ ሰዎች እንግዲህ ከዚህ በፊት ካሪክ ራሱ እየደወለ እያነጋገረው በማንቸስተር ዩናይትድ እየተጫወተ እንዲቆይ እንደሚፈልግ ሲያብራራለት፣ ሲያስረዳው፣ ሲገልጽለት ቆይቷል። ምናልባትም ማንቸስተር ዩናይትድ ይህንን ተጫዋች ይገባኛል በሚለው ገንዘብ መሸኘት የማይችል ከሆነ ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር ሊቆይ ይችላል። በዚህም ማንቸስተር ዩናይትድ እና ካሪክ ደስተኛ ይሆናሉ ነው። አሁንም የቡድን ጓደኞቹ እንደነ ሃሪ ማጓየር ያሉት ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር በ2026/27 ቢቆይ በጣም ጥሩ ነው። ለማን? ለማርከስ ራሽፎርድ ቢቆይ ጥሩ ነው። ለማን? ለማንቸስተር ዩናይትድ። ስለዚህ ማንቸስተር ዩናይትድ በተጫዋቹ ተደርጓል ያለውን ጥፋት፣ ተደርጓል ያለውን ልክ ያልሆነ ነገር ትቶና ረስቶ በእግር ኳስ ሰበብና ምክንያት ለማርከስ ራሽፎርድ ተጨማሪ እድል ቢሰጠው ማርከስ ራሽፎርድን በማቆየቱ ዩናይትድ ይጠቀማል ብሎ ሃሪ ማጓየር ያምናል። ሪዮ ፈርዲናንድም ይህንን እንደሚያምን በተደጋጋሚ እየተናገረ ነው። ከተሰራው ስህተት ተገቢ የሚባለውን ትምህርት አግኝቷል ብዬ አምናለሁ ብሏል። እንደነ ቶተንሃም ያሉ ቡድኖች ደግሞ ማርከስ ራሽፎርድን በጣም ይፈልጉታል። 325,000 ሳምንታዊ ደሞዙን ለመክፈል ፈቃደኞች ነን፣ ማንቸስተር ዩናይትድንም እንደዚሁ በጠየቀው ገንዘብ መሰረት ራሽፎርድን እንዲሰጠን እንጠይቃለን እስከ ማለት ደረጃ ደርሰዋል። አሁን ራሽፎርድ በእንግሊዝ ፕሪሚየር ሊግ 2026/27 የማሳልፍ ከሆነ መጫወት የምፈልገው እዛው ማንቸስተር ዩናይትድ ቤት ነው እንጂ ለሌላ የእንግሊዝ ፕሪሚየር ሊግ ክለብ እንደገና ወደ ሜዳ ገብቼ መጫወትን አልፈልግም ብለዋል። ምክንያቱም አይቼዋለሁ ከአስቶን ቪላ ጋር። አሁን ግን ወይ የዩናይትድ ሆኖ መቀጠል ነው ወይም ደግሞ ከፕሪሚየር ሊጉ ውጪ ርቆ መሄድን ነው ማርከስ ራሽፎርድ ይፈልጋል የተባለው ወይም ይመርጣል የተባለው። ነገር ግን ቶተንሃም ሆትስፐርስ ላሳየው ፍላጎት የተባለውን ሳምንታዊ ደሞዝ እከፍላለሁ ብሎ ሮቤርቶ ደዘርቢ የልጁ በጣም ዋነኛ ፈላጊ መሆናቸውን በተመለከተ ግን በፍጹም አላደርገውም ብሏል። የቶተንሃምን ጥያቄ አይሆንም ብሎ ነው ማርከስ ራሽፎርድ መልስ የሰጠው። የሳንድሮ ቶናሊን ጉዳይ በዚሁ እንንገራቸው። ሳንድሮ ቶናሊና ቶተንሃም ሆትስፐርስ ሙሉ በሙሉ ስምምነት ላይ ደርሰዋል። ለሚቀጥሉት 5 ዓመታት የቶተንሃም ተጫዋች የሚያደርገውን ውል ለመፈረም ፈቃደኛ ሆኗል። ሳምንታዊ ደሞዙም ተለይቷል። ይሄ ተጫዋች ለኒውካስል እየተጫወተ ባለበት ሰዓት ላይ ወደ 8 ሚሊዮን አካባቢ ነው በአመት የሚያገኘው ከኒውካስል ዩናይትድ። አሁን ግን ቶተንሃም 4 ሚሊዮን ተጨማሪ ሊከፍለው፣ ይሄ ማለት ከፍተኛ የሚባል የክፍያ ማሻሻያ ነው። 12 ሚሊዮን በአመት የሚከፈለው ተጫዋች ይሆናል። ይህንን ተቀብሎታል። ይሄ ጉርሻውን ቦነሱን ምኑን ጨምሮ ነው 12 ሚሊዮን የተባለው። ስለዚህ ከአመታዊ ገቢው ወደ ቶተንሃም ተጫዋችነት በመቀየር ሳንድሮ ቶናሊ 4 ሚሊዮን መጨመር ማለት ቀላል አይደለም። ከዛ በተጨማሪ ግን በሮቤርቶ ደዘርቢ የተገለጸለት የቶተንሃም የእግር ኳስ ፕሮጀክት
ስቦኛል፣ ስለዚህ ለቶተንሃም ሆትስፐርስ ለመጫወት ፈቃደኛም ዝግጁም ነኝ የሚል አስተያየትን ሰጥቷል። ሳንድሮ ቶናሊን ለማስፈረም አሁን ከኒውካስል ዩናይትድ ጋር መስማማት ብቻ ነው ቶተንሃም የሚጠበቅበት። 5 ዓመት ውሉን በተመለከተና የውሉን ዝርዝር ሀሳብ አስመልክቶ በተጫዋቹና በክለቡ መካከል የተደረገው ድርድር ግን በውጤት ተጠናቋል። የአጠቃላይ የሳንድሮ ቶናሊ ዝውውር በዚህ ሳምንት ይጠናቀቃል የሚል ነገርንም ነግረውናል። ማንቸስተር ዩናይትድ አምርሮ እየሰራ ነው። ዩናይትድ አምርሮ እየሰራ ያለው መሀል ክፍሉን ለማጠናከር፣ ዩናይትድ አምርሮ እየሰራ ያለው በ2026/27 ከ2025/26 ይልቅ የበለጠ እና የተሻለ ውጤት የሚያመጣ የበለጠ እና የተሻለ ጠንካራ ሆኖ የሚቀርብ ማንቸስተር ዩናይትድን ይዞ ለመምጣት ነው። ለዚህ ደግሞ አሰልጣኙ የሚፈልጓቸውን ተጫዋቾች ቡድኑ አለበት የሚባለውን ክፍተት በዝውውር ለመሙላት ማንቸስተር ዩናይትድ ጠንክሮና አምርሮ እየሰራ ነው የሚገኘው። የመሃል ክፍሉ የተለየ ትኩረት የሚሰጠው የመጫወቻ ቦታ ነው። እዚህ መሃል ክፍል ላይ ማንቸስተር ዩናይትድ በጣም ብዙ የሚባሉ አማራጮች ይዞ ነው ሲንቀሳቀስ የቆየው። ከኤሊየት አንደርሰን አንስቶ እስከ ሳንድሮ ቶናሊ ድረስ፣ ማቲያስ ፈርናንዴዝ፣ እንደዚሁም ደግሞ አደም ሞርተን፣ ካርሎስ ባሌባ እያልን ኦሬሊየን ቹዋሚኒን እና ሌሎችንም ልንጠቅስ እንችላለን። አሁን ከጀርመን የሚነገረን በተለይ ደግሞ እንደነ ቤን ጃኮብስ አይነት ያሉ የሚታምኑ ጋዜጠኞች የሚነግሩን ካዚሜሮን የሚተካለትን ተጫዋች ማንቸስተር ዩናይትድ በእጁ ሊያስገባ የተሻለ እድል አለው። ምክንያቱም ደግሞ ፊሊክስ ነሜቻ የሚባለውን የቦሩሲያ ዶርትሙንድን ተጫዋች ለማስፈረም በጣም ብዙ ፍላጎት አለ በትልልቅ ክለቦች። ነገር ግን የማንቸስተር ዩናይትድ የማሳመን እና ልጁን የማግኘት እድል ግን ከሁሉም የበለጠ ነው ይላል። ይሄንን ሲያነሳ የንሜቻ ማንቸስተር ዩናይትድን የመቀላቀል ፍላጎት በጣም ጠንካራ ነው ተብሏል። ይሄንን ተጫዋች ማስፈረም ልጁ አለው ከሚባለው ጉብዝና ሊሚቴሽን አለበት። ሊሚቴሽኑ ምንድን ነው? ጎል ማስቆጠር ላይ ያን ያህል ጠንካራ የሚባል አይደለም። ነገር ግን የጀርመን ብሔራዊ ቡድንን አሁንም በዓለም ዋንጫው ላይ ቦሩሲያ ዶርትሙንድ ባደረጋቸው ሁሉም ቡንደስሊጋው ጨዋታ ላይ ተጫውቷል። እዛም ላይ ያሳየው እንቅስቃሴ በትክክል ለማንቸስተር ዩናይትድ የተከላካይ ክፍል በጣም ከፍተኛ የሆነ ሺልድ የመሆን የመከላከል ሽፋን የመስጠት ከለላ የመስጠት አቅምን በተመለከተ ግን ኒሜቻ የሚገርም ሪከርድ አለው ነው። ስለዚህ እንዲህ ያለ አሪፍ በጎ ቁጥር አለው የሚባለውን በብሔራዊ ቡድኑ አሰልጣኝ በጁሊያን ኒግልስማን ወርልድ ክላስ ተብሎ የሚጠቀሰውን ፌሊክስ ኒሜቻን ለማስፈረም ማንቸስተር ዩናይትድ በጣም ጥሩ ደረጃ ላይ እየደረሰ ነው። ይሄ ልጅ ካዚሜሮን መተካት ለሚያስበው ማንቸስተር ዩናይትድ በትክክልም ካዚሜሮን የሚተካ አገልግሎት በተለይ ከጎል ማስቆጠሩ ውስንነት በስተቀር ሌሎቹ አገልግሎቶቹ በመሃል ክፍሉ ላይ አስተማማኝ ናቸው። ይሄንን ተጫዋች ለማስፈረም የሚጠበቀው ክፍያ ደግሞ ሳንድሮ ቶናሊ፣ ማቲያስ ፈርናንዴዝን እና ሌሎችንም ተጫዋቾች ለማስፈረም ይከፈለን ከሚባለው አንጻር ያነሰ ነው። ስለዚህ ኤደርሰንን በ38 ሚሊዮን አግኝቷል። ንሜቻን እንደዚሁ 55 እና 60 አካባቢ ድረስ ብቻ ቢያወጣ ነው ማንቸስተር ዩናይትድ። ግን ልጁ 25 ዓመቱ ነው። ግን ልጁ በማንቸስተር ሲቲ አካዳሚ ውስጥ ያለፈ ለእንግሊዝ የወጣቶች ብሔራዊ ቡድን በተወሰነ ደረጃ የተጫወተ ጀርመን ይህንንማ ለራሴ ብላ በኋላ የራሷ ያደረገችው ተጫዋች ነው እና ልጁ በቦሩሲያ ዶርትሙንድም በጀርመን ብሔራዊ ቡድንም እንደ ዋና ከሚታዩ ተጫዋቾች መካከል አንዱ በመሆኑ ሪዝነብል በሆነ ፕራይስ ዩናይትድ ይህንን ተጫዋች የራሱ የሚያደርግ ከሆነ ካዚሜሮን ለመተካት የሚያደርገው ጥረት ፍሬ ያፈራል። ይሄ እንዲሆን ደግሞ ዩናይትድ አምርሮ እየሰራ ነው ተብሎ ተነግሯል። ሊቨርፑልን በተመለከተ የተሰማው ነገር ደስ አይልም። ዲዮማንዴ ይህንን ያህል የለፋበትን ሊቨርፑልን ምርጫው አላደረገም። ዲዮማንዴ በጣም የሚገርም ተጫዋች ነው የእውነት ለመናገር እና ሊቨርፑል ይህንን ተጫዋች አግኝቶ ቢሆን ወይም እንደተመኘው አስፈርሞት ቢሆን ኖሮ የዚህ ተጫዋች ወደ አንፊልድ መሄድ ለሊቨርፑል ትልቅ ነበር ፋይዳው። መሐመድ ሳላህን ለመተካት ካላቸው ፍላጎት ካላቸው በጣም ከፍተኛ የሆነ ጥረት አንጻር ይህንን ተጫዋች ማስፈረም ለሊቨርፑል በጣም ትልቅ ነበር። ለዛ ነው ሊቨርፑል ከፍ ያለ ገንዘብ አቀረቡ። አረቢ ላይፕሲጅ አይሆንም አለ። ድጋሚ ደግሞ እንደገና ገንዘብ አሻሽለው ሊያቀርቡ ሲሉ ልጁ አባቴም ፈረንሳይን ይወዳል፣ አባቴም የፓሪስ ሰን ጀርማ ደጋፊ ነው፣ እኔም ለፒኤስጂ በጣም ከፍተኛ የሆነ ፍቅር አለኝ ሲል ነበር እና ልክ በተወሰነ ደረጃ የፒኤስጂ ሰዎች ዲዮማንዴን አፕሮች ሲያደርጉት ወዲያው ነው እሺ ያለው።
በዲዮማንዴና በፒኤስጂ መካከል የ5 ዓመት ኮንትራት ላይ ስምምነት ላይ ተደርሷል። ልጁም በአደባባይ ወጥቶን የመቀላቀል የምፈልገው ፓሪስ ሴን ጀርማን ነው አለ። በቃ ከዚህ በላይ ሊቨርፑል እንዲለፋ የሚያደርገው ምንም ነገር የለም፣ አልሆነልኝም ብሎ ሊተወው ነው እንጂ ሌላ ምንም የሚያደርገው ነገር አይኖርም። የዚህን ተጫዋች የጉብዝናውን ልክ ከቁጥር መረጃዎች ለመረዳት ጥረት የሚያደርግ ማንም ሰው በልጁ ጉብዝና እና በልጁ አቅም ይደነቃል የእውነት ለመናገር እና ይሄን ልጅ ማስፈረም የትኛውንም ቡድን በሚገባ ያሻሽላል። እድሜው በጣም ትንሽ ነው፣ ጉብዝናው በጣም የላቀ ነው፣ ለረጅም ጊዜ ሊገለገልበት የሚችል ይሆናል። ለምሳሌ ጎል የማስቆጠር አቅሙ ከ10 ሲታረም 9.3 ነው የተሰጠው። እንደገና ደግሞ ኳሶችን የመንካት አቅሙ 9.1 ተሰጥቶታል። ቴክኦንን በማድረግ ደግሞ 9.9 ነው። እንዲህ ያለ ፐርፌክሽን በ19 ዓመት ሊገኝ የሚችል የማይመስል እሱ ግን ይሄንን ያገኘ ነው እና ፓሪስ ሳን ጀርማ በጣም ደስ ብሎታል። ይህንን ተጫዋች የራሱ ለማድረግ የሚያደርገው ጥረት ስለተሳካ እና እሱም ከአውሮፓ ሻምፒዮኖቹ ከፒኤስጂዎች ጋር መሆንን ስለመረጠ ከዚህ በኋላ ያለው ከአርቢ ላይፕሲጅ ጋር የመስማማት ጉዳይ ለፓሪስ ሳን ጀርማ ያንን ያህል አስቸጋሪ ያንን ያህል ፈታኝ ይሆናል ተብሎ አይጠበቅም። ነገር ግን ሊቨርፑል ዲዮማንዴን ካጣ ቀጣዩ ትኩረቱን የሚያደርገው ከፒኤስጂ ለመውጣት ተጨማሪ ምክንያት ያገኘው ብራድሌይ ባርኮላ ላይ ይሆናል። እንግዲህ ባርኮላን በተመለከተ ምንም የምናስተባብለው ነገር የለም። በፒኤስጂ ቤት ፍራስትሬት ካደረጉ ተጫዋቾች መካከል አንዱ ነው። ምክንያቱም ልጁ ጎበዝ ነው፣ ልጁ በጣም ትልቅ አቅም አለው። ነገር ግን ይሄ ተጫዋች በፒኤስጂ ተደጋጋሚ የሚባል የመሰለፍ ዕድል አይሰጠውም ሀቪቻ ስላለ። አሁንም ደግሞ በመስመር ተጫዋቾች ላይ ኢንቨስት እያደረገ እነ ዲዮማንዴ ለመግዛት እንዲህ ያለ ስምምነት ላይ እየደረሰን ያለው። ስለዚህ ባርኮላ ከፒኤስጂ ጋር እንደሚለያይ የሚያውቀው ሊቨርፑል ዲዮማንዴን ካጣ ባርኮላ ላይ የበለጠውን ትኩረት አድርጎ ሊሰራ መዘጋጀቱንም እንደዚሁ ሰምተናል። የባርኮላም ቁጥሮች ይሁንን ለመናገር በጣም ጥሩ የሚባሉ ናቸው። ይህንን ተጫዋች የራስ ማድረግ ጎል ከማስቆጠር አንጻር 9.7 ነው። የተደጋገሙ የግብ ሙከራዎችን በማድረግ 9.3 ነው ከ10። እነዚህ ነገሮች ሊቨርፑል ለሚፈልጋቸው ነገሮች በጣም የሚያግዙ ናቸው። ለምሳሌ ፖሴሽንን በማሸነፍ ፋይናል ሰርድ ላይ 9.8 ከ10 የሚሰጠው ነው ባርኮላ። ከዛ በተጨማሪ በተቃራኒ የግብ ክልል ውስጥ ኳስ የመንካት አቅሙ 9 ከ10 የሚሰጠው ነው። ስለዚህ የማጥቃት አቅምን ለማጠናከር በመስመር በኩል ባርኮላን ማስፈረም ሊቨርፑልን አያከስረውም፣ ግን ፉክክር አለው። አርሰናልም ይህንን ተጫዋች ይፈልጋል። አርሰናልም በግራ መስመር በኩል አቅሙን ለማጠናከር ፍላጎት አለው። ስለዚህ አሁን በፒኤስጂ ዲዮማንዴን እንደተነጠቀው ደግሞ እንደገና ባርኮላን ደግሞ በአርሰናል እንዳይነጠቅ ሊቨርፑል መስራት ይኖርበታል ነው። ሰበር መረጃ ተብሎ የተነገረው የማሬስካ ነው። ማሬስካ እንደተገመተው ይሆናል ተብሎ እንደተጠበቀው ከጥቂት ደቂቃዎች በፊት ሰበር መረጃ ተብሎም እንደተነገረን ቼልሲን ሙሉ በሙሉ ለቆ የጓጓለትን እንስፍስፍ ያለለትን የማንቸስተር ሲቲን አሰልጣኝነት ኃላፊነት ወስዷል። ማሬስካ በጣም ደስ ብሎታል። ቼልሲ ደግሞ በጣም ቅር ብሎታል። ቼልሲን ቅር እንዳሰኘ ስለገባውም ይቅርታ ጠይቋል ማሬስካ። ቼልሲ ያልተጠበቀ መግለጫ ነው ያወጣው። ብዙ ጊዜ አንድ አሰልጣኝ ወይም አንድ ተጫዋች ከነበረበት ክለብ ወጥቶ ወደ ሌላ ክለብ በሚዘዋወርበት ጊዜ የተለመደው መግለጫ እስካሁን ስትሰጠን ለነበረው አገልግሎት እናመሰግናለን፣ በወደፊቱም ኬሪየርህ ላይ ይቅናህ፣ መልካሙ ነገር በሙሉ እንዲገጥምህ እንመኛለን፣ ሁሌም ቢሆን ስናስብህ ስናስታውስህ እንኖራለን ነው። መለያየት ላይ ቅሬታን መግለጽ፣ መለያየት ላይ ጥፋትን ለማስረዳት ጥፋትን እወቁልኝ እንዲህ እኮ ያደረገኝ ሰው ነው ብሎ ሀተታ ማብዛት የተለመደ ነገር አይደለም። ቼልሲ ግን አደረገው። ቼልሲ በነገራችን ላይ ከማንቸስተር ሲቲ 20 ሚሊየን ነው ኮምፐንሴሽን የሚያገኘው። ቼልሲ በዛ አላበቃም። ራሱ ማሬስካም ሊከፍለኝ የሚገባ ነገር አለ ብሏል። ማሬስካም ያንንም እኔ እከፍላለሁ ብሏል። ቼልሲ ከሁለቱም ክፍያ አገኛለሁ እያለ ነው። ያንን ለማግኘትም ደግሞ ስምምነት ላይ ተደርሷል። ከራሱ ከማንቸስተር ሲቲ ሰውየውን ለመቅጠር ካለው ፍላጎት በመነሳት ከማሬስካም ቼልሲ ላይ ላደረሰው ጉዳት ቼልሲ ክፍያ ይከፈለዋል። እዚሁ ላይ ነግረን ማለፍ የሚጠበቅብን የሚመስለኝ ነገር ለአሰልጣኞች የሚከፈል ካሳ አሰልጣኞችን በመቅጠር ሂደት ላይ የተለመደ ነው።
ማሬስካን ለመቅጠር ማንቸስተር ሲቲ ለቼልሲ ሊከፍል የተስማማው 20 ሚሊዮን ግን ከጥቂት አሰልጣኞች የካሳ ክፍያ ብቻ ነው የሚያንሰው። 3ኛ ደረጃ ላይ ተቀምጧል። ሞሪኒዮን ለመቅጠር ኢንተር ሚላንን ለቀው ሪያል ማድሪድን ሲገቡ ሪያል ማድሪድ ከከፈለው በላይ ነው ማንቸስተር ሲቲ አሁን ለቼልሲ ሊከፍል የተዘጋጀው። ስለዚህ ማሬስካ ውድ የተከፈለባቸው እና ማንቸስተር ሲቲ ለማሰልጠን ከፍተኛ ጉጉት የነበራቸው ያ ፍላጎታቸው ደግሞ ዛሬ በይፋ መሳካቱን ሁሉም ሰበር ዜና ብሎ እየነገረን ያለው ጉዳይ ነው። የማሬስካ ነገር ቼልሲ ለምን አሳዘነው ስንል ቼልሲ እሳቸውን በቀጠረ በአመቱም አልፎ ልክ በ6ኛ ወር አመት ከ6 ወር አካባቢ ሲሆን ለቼልሲ ባለስልጣናት ሄዶ ማሬስካ የተናገረው ነገር ቼልሲዎችን አስገርሟቸዋል። በከፍተኛ ጉጉት በከፍተኛ የደስታ የሚመስል ስሜት ውስጥ ተውጦ ጋርዲዮላ ይሄ የውድድር ዓመት ሲያበቃ ማንቸስተር ሲቲ ለቆ ይሄዳል፣ ስለዚህ ማንቸስተር ሲቲ ጋርዲዮላን እንድተካለት የሚፈልገው እኮ እኔን ነው እያለ እየተንሰፈሰፈ መጥቶ ነገረናል። አንድ ነገር ገባን ነው የሚለው ቼልሲ ዛሬ ባወጣው መግለጫ ላይ ማሬስካ ልቡም ስሜቱም ያለው እኛ ጋር አይደለም፣ ልቡም ስሜቱም ያለው ማንቸስተር ሲቲ ጋራ ነው። ስለዚህ ለዚህ ሰውዬ ረጅም ኮንትራት መስጠታችን ይህንን ሰውዬ ከኛ ጋር እንዲቆይ ሐሳቦቻችንን እየነገርነው ማቆየታችን ምንም ትርጉም እንደሌለው ገባል። ምክንያቱም ይሄን እያለከለከ ሄዶ ምን እንደሆነ ብታውቁ ምናምን ብሎ ለሚያሰሩት እምነት ለጣሉበት እምነት ጥለው ለቀጠሩት ሰዎች ሊነገር የማይገባውን ነገር ነገራችሁ። ጉጉቱን ነው የተናገረው። ሄዶ የማንቸስተር ሲቲ አሰልጣኝ የመሆን እድል አለ፣ የማንቸስተር ሲቲ አሰልጣኝ የመሆንን እድል ማለፍ እንደማይፈልግ ነገር ተናገረ። ስለዚህ ቼልሲ በመነጋገር ከራሱ ከማሬስካ ጋር ጥር 1 2026 ላይ ከማሬስካ ጋር ተለያዩ። ቼልሲ የሚለው በ2025-26 በፕሪሚየር ሊጉ 10ኛ ደረጃ ለመውጣቴ የውድድር ዓመቱ ውጤት ለመበላሸቱ ማሬስካ ትልቅ ሚና አለው። ይሄንን ደጋፊዎች ሊያውቁት ይገባል። ይሄ በሁሉም ዘንድ መታወቅ መቻል አለበት። ምክንያቱም የውድድር ዓመቱ አጋማሽ ላይ ማንም ክለብ አሰልጣኙን ማጣት ከአሰልጣኙ ጋር መለያየት አይፈልግም። መለያየት የሚያመጣውንም ጣጣ ያውቀዋል፣ ይረዳዋል። ስለዚህ ማሬስካ እንደዛ አይነት ነገር ውስጥ ገብቶ ስናየው ማቆየቱም ጥቅም እንደሌለው ስላወቅን ነው ሰውየውን የሸኘ ነው እና የውድድር ዓመታችን ውጤት ተበላሽቷል ብሎ ማዘኑን ነው የዘረዘረው። ይቅና አላለውም። የደረሰበትን በደል የተደረገውን አንፕሮፌሽናል የሆነ ነገር ነው ለማስረዳት የሞከረው እና ማሬስካም ወጣና ልክ ነው፣ ቼልሲን አሳዝኛለሁ፣ ቼልሲን በድያለሁ፣ የቼልሲ የ2025-26 ውጤት ለመበላሸቱ ሚና አለኝና ለዚህም በቃ ይቅርታ መጠየቅ እፈልጋለሁ አለ። ይቅርታ ጠየቀ የቼልሲን ሰዎች። ግን የማንቸስተር ሲቲ አሰልጣኝ ሆነ። አሁንም በከፍተኛ ደስታ ነው የሚገኘው ማሬስካ። ምክንያቱም ማንቸስተር ሲቲን ማሰልጠን፣ ጋርዲዮላን መተካት፣ ጋርዲዮላንና ማንቸስተር ሲቲን ጋርዲዮላን ተክቶ የማንቸስተር ሲቲ አሰልጣኝ መሆን ለአንድ አሰልጣኝ በቃ ትልቅ ነገር እንደሆነ ተረዱልኝ አለ። ምክንያቱም በደንብ አስቦ የሚሰራ የሚገርም ሀሳብ ያለው የሚያደርገውን የሚያውቅ ቡድን ብሎ ገለጸውና ማንቸስተር ሲቲን ቁጭ አለ። ስለዚህ ይሄንን መግፋት አልችልም፣ ይሄንን በማግኘቴ ደግሞ በጣም ደስ ይለኛል አለ። አሁን የማሬስካ ጉብዝና ማንም የሚጠራጠረው አይደለም። ማሬስካ አሁንም ማንቸስተር ሲቲን በይፋ እንዲያሰለጥን ከተቀጠረ በኋላ የዝውውር እቅዶቹ እየተሰሙ ነው የሚገኙት። እሱን ምናልባት በማለዳው ፕሮግራማችን ላይ እንመለስበታለን። ይሄ ግን ለነ አርሰናልም ለነ ሊቨርፑልም ለነ ዩናይትድም ለነ ቼልሲም በጣም ጠንካራ ተፎካካሪ ሆኖ ማንቸስተር ሲቲ እንደሚመጣ ምንም የሚያጠራጥር ነገር አይደለም ተብሏል ለማለት ነው። ስለዚህ ማሬስካ በሰበር ዜና የማንቸስተር ሲቲ አሰልጣኝ ሆኗል። ለሚቀጥሉት ዓመታትን በማንቸስተር ሲቲ ጋርዲዮላ የጀመረውን ያስቀጥላል። ጋርዲዮላ በ10 ዓመታት ቆይታው 20 አካባቢ ዋንጫዎችን አሸንፏል። ማሬስካስ ምን ያህል ይሳካለታል? ኖረን እንየው ነው የምንለው። ቀደም ሲል ያቀረብነውን ጥያቄ ለማስታወስ እንሞክርና እናብቃ። በዓለም ዋንጫ በአንዱ የዓለም ዋንጫ በአንድ ቶርናመንት ብዙ ጎል አግብቶ ኮከብ ግባግቢ ሆኖ የጨረሰው ተጫዋች ማን ነው? ስንት ጎል አገባ? በየትኛው የዓለም ዋንጫ ነው? እንዲህ ባለ ፕሮግራማችን ላይ ተሳትፎ የምታደርጉ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን ተከታታይ ውጤቶቻችሁ ታይተው በጣም የምትደሰቱበት ማስታወሻ ስጦታ ወደ እናንተ እናደርሳለን። ለአሁን ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።